ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁን? ያለው ደህና ነኝ። ማላ ድራማ ክፍል 3 ይዤ መጥቻለሁ። ባለፈው ሳምንት የአዝራ ቀለበት ነበረና ይኸው መቲ ከውጭ ሊመጣ ሲል ሂጂና ልብስ ከሱቅ አምጪ ብላ ሱቅ እንደሄደችው በልጅነታቸው ስለሚተዋወቁ ከመቴ ጋራ እዛው ተጠባብሶ ሊያበስሉ እያዘጋጁ ነው። መቴ ያን ቀኑ እንዳያት ልብስ ገዛላት። እንጅላም አደገች። በልጅነታችሁ ነው። አዝራና መቴ የው ባልና ሚስት እንውን ብላ እሷ ስታስጨንቆ እሺ ብሎ ማይሆን ነገር ተፈጠረባችሁ። ስለዚህ መቴ ደንግጦ ቤተሰቦቹ ወደ ውጭ ነው የላኩት እና ከውጭ መጥቶ እንግዲህ እሷን ለማግባት ነበረ። ሱፍ እየመረጠ ነበረ። እሷም ለአዝራ ልብስ ልትወስድ ሄደ እንትን እያሉ ነበረና እዛው እስቲ ለፍቅረኛ ልብስ ልገዛ ነው ግዢ አጋዥኝ ስላት መረጠችው። እስቲ እኔ የምወደው ከለር ይሄ ነውና ለኪው አላት። ከዛ ለከችው። ስትለካ ያንቺ ነው አላት እና ሰጣት ልብሱን። እንጅላም ተቀበለችው እና ሄደች። እሱም የሚኖርበት አድራሻ ሰጣ። አዝራም ያበደች ነው። ኮኮ ሀብሏ ከአንገቷ ላይ ወደቀና ያበደች ነው። ትዳሩ አይሰምርልኝም፣ አብሌ ካልተመለሰ ወስድሽ አብሌን ልታሰርኢ ነው ገባ ብላለች። አብሉ ሰውነትሽን ካልነካ ባል ማግባት አትችይም ብሎኛል ብላ አዝራ እንጅላን እያነቀች ነው። ፀጉሯን ይዛ የጎተቶቻት ነው። አብሌን ሄደሽ ታስተካክላለሽ እሺ ብላ እያስፈራራች ነው። እንጅላም እሺ 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 እያለቻት ነው። ፀጉሯን ይዛለች። ከዛ እሷ ምንም አልተናገረችውም። ቦርሳውን ይዛ አብሉን ለማሰራት ሄዳለች። እንግዲህ እንጅላ አዝራ አብሉ ላይ መተት አስደርጋለች። አብሉ ከሰውነትሽ ላይ ከሌለ እንትን ነው ባላት ተገቢም ተብላለች። የራሱን አይነት ድንጋይ ማግኘት አለብኝ ብሎ ነበረ ሰሪው። እሷም ቀጠሮ ስለነበረች ከመቴ ጋራ አብሉን አሰርታ እስክትጨርስ ድረስ ቁጭ አለች። እሱን ሰርቶ ሲጨርስ መቴ አድራሻውን የቤቱ የመኖሪያ ቤቱን ስለሰጣት ቀጥ ብላ ወደ እሱ ነው የሄደችው። እሱም ልክ ምግብ አዘጋጅቶ ምን ብሎን እየጠበቃትና እንግዲህ በአንድ ቀን ትውውቅ እንደዚህ ዘው ብሎ መሄዱ ሎኬሽን እየያየች ከስልኩ ላይ ነው ሄደችው። እስቲ እየሰጧትን አድራሻ እየያየች ከጽሁፉ ላይ እንደዛ ቀጥ ብላ ነው ሄደችው። መቴ ምግብ በቃ በየአይነት ምግብ ሰርቶ እየጠበቃት ነው። እሷም የሱ የሰጣትን አድራሻ የያየች ሎኬሽኑ ምናምን ስታየው ባለችበት ሱቁ ጋር ቅርብ ነው መሄድ ነው አለብኝ ብላ ያሰበች ነው። ወርቁን ጌጡን የሚሰራ ሰውየውም እያዘጋጃላት ነው። እሱም ፍጠንልኝ እባክህ አለችው። እንግዲህ ማታ ቀለበት ነው። መቴ ዛሬ ነው ቀለበት የሚያደርግላት ለእሷ ለአዝራ። አዝራ ደወለችና አብሉ እስክሰራ እየጠበቅኩ ነው አለቻት። አፍጥኖ በያቸዋ እኔ ላናግራቸው እችላለሁ አለች። ግን እሷ እንጅላ ግን ወደ መቴ እየሄደች ነው። መንገድ ላይ ናት። አዝራ እያበደች ነው ያለች እያጨወች ነው። በፈጣሪ እንዴት ነው የምረጋጋ? መቴ አልመጣም። አንቺ ደግሞ አብሌን በጠሹ። የዛሬ ቀን ሙሉ ህይወቴን አበላሽሹ ያለቻት ይመጣታል። እሱማ ይመጣል። ያ ቆሻሻ ካልመጣ ይሄን ቀን እንደማይረሳ ነው ማረገው አለችው። እኔ ነው አለቻት። እንጅላም ደንግጣለች። እኔ እስከ ዛሬ እንደምንም ካለፍኩ የምቀጥለው ግን ዋጋሽ ነው የምሰጥሽ አንቺ ደነዝ አለቻት።
እንጅላ ምንም አልደነገጠችው። ቀጥ ብላ መቴ ያለች የሰጣትን አድራሻው እያየች እየሄደች ነው እንግዲህ በሩ ላይ ቆማለች። መቴ ውስጥ ነው ያለ። ከዛ ወደ በሩ ተጠግታለች። ደውሉን የበሩን ነካችው። እንግዲህ መቴው ወጥቶ ይቀበላት አይቀበላት አላውቅም። ሌላ ሰው እንዳይወጣባት እንግዲህ አብሉን ለማሰራት ሄዳ ወደሱ ነው ሄደችው። ቅርብና ቅርብ ስለሆነ አሁን በር ላይ ከደረሰች በኋላ ግራ ተጋብታለች። ልመለስ ልግባ፣ ልመለስ ልግባ እያለች ነው። ዞር ስትለው በሩ አልከፈት ስለው ተመለሰችው። እሱም በሩን ከፈተ። በሩን ስከፍት ዞር ስትለው እሱ ራሱ ነው። ልትሄጂ ነበር አላት። በኤርሞት ነው እየከፈተላት። እሱ በካሜራ እያያት ነበረ። ከዛ ቆመችው። ምንም እንትን አላለችው። እሱ በካሜራ ነው ሲያናግራትም የነበረ። እንዴ ልትሄጂ ነው እንዴ አላት። ከዛ ፈገግ አለች እና ወደ በሩ ዞረች። በሩ ተከፈተላት፣ ሙሉ ለሙሉ ከፈተላት። እያለቀሰች ነው። የእሷም እያስፈራራቻት ነው። እንጅላ ደግሞ መቴን ትወዳለች፣ እሷም ትወዳለች። ያችኛ ግን ቀበጥ ስለሆነች እንጅላ በጣም ነው የምትወደው መቴን። አሁን ወደ ውስጥ እየገባች ነው እንግዲህ ቀስ ቀስ እያለች በሩ ራሱ ተዘጋ። እሷ ቀስ እያለች ወደ ውስጥ ለመግባት እየሞከረች ነው። በሰላምታ ከተቀበላት በኋላ እንኪ ሰላጣ አቀላቂ የወይራ ዘይቱም እዛ ጋ አለልሽ፣ የምትፈልጉን ይው የሰላጣ እዛ ጋ ነው አለ። እኔ ዝግጁ ነኝ ለማቅራረብ ጨርሻለሁ አላት። ቦርሳውን ከነ ላስቀመጠችው ቅመማ ቅመሙን ልትጨምር የያየች ነበር። ቦርሳሽ ውስጥ ምንድን ነው ያሹ ግን አላት። ቦርሳሽን አስቀምጪና ዘና በይ አላት። ፈገግ አለበት። እሷ አለችና ሄዳ ቦርሳውን አስቀመጠችው። እንግዲህ አብሉ ቶሎ አልመጣ እድሌ ይበላሻል ብላለች አዝራ። እነሱም በዛ ቁጭ ብሎ የተፋጠጡ ነው። አቶ ቲፍና የመቴ አክስቶችና የመቴ አያት እየተፋጠጡ ነው። በድጋሚ እንኳን ደህና መጣችሁ አለችና ሄዳ ቁጭ አለች አዝራ። ሁሉም ተፋጧል። መቴ እስካሁን አልመጣም። እንግዲህ እሷ ለማምጣት እንጅላን ቀጥሯታል። እንጅላም አልመጣችም። አይዘ አዝላ እንዴት ነሽ አሁን አለቻት። ፍሱን ነግራኝ ነው። እሺ ደስ ይላል አለች። መቼ ነበር የታመምሽ አለችው የአቶ እንትና ሚስት። ከዛ የጓደኛዬ ልደት ቀን ነው የታመምኩት፣ መሄድ ስለነበረበት ሄደች እና ታመመች አለችው እናትየው። ሁሉም ተጨናንቋል። እንግዲህ መቴን ስልኩም ስደውሉላትም ስልክ አነሳ። ይሄ ባለጌ ቶሎ አይመጣም ታዲያ አለው የአዝራ አያት። ሁሉም እየተያዩ ነው። ምንም ነገር የለም። ሁሉም ተጨናንቋል። እንግዲህ ጊዜ በጣም ይሮጣል አይደል አለው። ሌሎቹ ዝም ተባብለዋል። ባለፈው በፊት ላይ እንግዲህ ልጅ ሆኖ እንደ ባልና ሚስት እንጫወት ብላ አስገድዳ ልጁን አሳሳተችው እና በሱ ምክንያት ሁለቱም አያቶች ተጣልተዋል። አሁን በመጥፎ አይን የምታያዩት አንዳንድ ሰው ቢሆን አቶ ዚያ ቢሆን ልጁ መዳር ያልፈለገ ሰው ምክንያት አያጣ። ምክንያት እየፈለክ ነው መሰለኝ አቶ ዚያ አለ። ልንገርክ አለ የኛ የገባን ቃል በደንብ አድርገን እናውቃለን። አንተ ነህ መሰለኝ ምክንያት እየፈለክ ያለ አሉና ተናገር። እንግዲህ እንደዚህ አትነጋገሩ። ደስታ ያለበት ጊዜ እንትን ሁሉም ነገር አለው። አዎ ትዝታችን አናበላሽ አባዬ። የአቶ ዚያ ሚስቱ አቶ ዚያንን እጁን ያዘችው። ሁላችንም ደስተኛ ነን አይደል? አለመግባት አሁን ምን እያደረገን ነው ያለ ነው? ሽምግልና እኮ ነው የመጣ ነው አለ።
እሷ ደግሞ የራሷን ሳተች ወደቀች። ያዞረኝ ነው አለች። እናታ ሞልቃቃ የሆነች ልጄ ውዴ አለችው። እናትየው ልቀቁኝ አለች። አይ አባት ስሜታዊ ሆነ እኮ ነው። አንዳንዴ ደስታም እኮ እንደዚህ ነው የሚያደርገው አለ። ሁሉም ዝም ብሏል። መቴና እንጅላ እዚህ ሽር ጉድ ያሉ ነው ምግብ ሊበሉ። እንግዲህ ተናደድሽ እንዴ አላት። አይ አልተናደድኩም፣ እየተንቀጠቀጥሽ ማለት። አረ አይደለም አንዳንድ ጊዜ እንደዚህ ያደርገኛል አለችው። ከዛ ምግቡን በቢፌ ነው የሰራላት። ምግቡ ቀርቦ እንግዲህ ኦሮ በስመ አብ ወንበሩ ስቦ አስቀምጧታል። እንጅላም ቆጭ ብላለች። እንግዲህ ሄደው ፊት ቆጭ ብላለች። እንግዲህ ሽምግልናውን ትቶ እሷን እዛ ቀጥሮ የቤት ውስጥ ጠርቶ ምግብ ሰርቶ የጋበዛት ነው። ቤተሰብ እዛ እየተፋኝ። አሁን ግን ስምሽን ብትነግረኝ ደስ ይለኛል፣ አይኗ የሚያምር ልጅ ብዬ ብጠራሽ አላት። በርጃን ነው ስሜ አለችው። ሸወደችው። እንጅላ ካለችው ያውቃታል። ቤርጃን አላ ደገመን። ለየት ያለ ስም ነው አላት። እንዴት ደስ ይላል፣ ቆንጆ እንደ አንቺ አላት። ደግሞ ፀጉርሽ ያምራል፣ አይንሽ በቃ ሁለመናሽ ያምራል አላት። አመሰግናለሁ አለች። ምግቡ ምንድን ነው? ምስጢር ነው አላት። ልነግርሽ አልችልም፣ ከወደድሽው ድጋሜ ስራልኝ ልትይ ትችያለሽ። ስለዚህ አልነግርሽም፣ ምስጢር ነው አላት። አመሰግናለሁ፣ እየተባረከ ይሁን አላት። ስለመጣሽ አመሰግናለሁ ስላት ለምን አለችው። ስለመጣሽ ነው አላት። እሺ አለና ነጭ ነው እኔ መጠጥ አልጠጣም አለችው። ውይ እኔ እውነት አልጠጣም መጠጥ አለችው። እግዚአብሔርን የምር አልጠጣም አለችው። እሺ እንደዚህ እናደርግ አለ። አቡሳን እንጥልና እኔ ካሸነፍኩት ትጠጫለሽ። ከዚህ በፊት እንደዛ ሲጫወቱ የነበረ አስታወሰችው። እሱ ግን አላስታወሳትም። እንግዲህ እሱ ከዛ እሺ ያለችው ከዚህ በፊትም አብረው ተጫውተው ስለሆነ እሺ እንጫወት አለችው እና መጫወት ጀመሩ። ልጅነታቸው ሲጫወቱ አሁንም እሷ አሸነፈች። 2 ጊዜ አሸነፈች። 3ኛ ላይም 4ኛ ላይ እሱ አሸነፈት። እሺ እጠጣለሁ አለ። ግን ይሄ ሁሉ ብዙ ነው፣ እኔ ጠጥቼ አላውቅም አለችው። አረ ከምግብ ጋር ትንሽ ነው፣ የሚያስቅ ቀልድ አይደለም። እቀልዳለሁ ግን አስቂም አላት። እሷ ምንም አልተናገረችም። ምግቡን መመገብ ጀመረች። ንግግር አታውቂም ወይስ በተፈጥሮሽ እንደዚህ ነሽ አላት። ከዛ አለች እና ሳቀች እንጂ ከዛ ፈገግታሽ ደስ ይላል፣ ሁሌም ፈገግ አላት። ያልተለመደ ፈገግታ ነው አለሽ አላት። እሷም ደነገጠችው። መጠጡን አይኗን ጨፍነችና ጭልጥ አረገችው። ጨምሪ ትንሽ ጨምሪ፣ ያለመልመድሽ ደስ ይላል አላት። በአንድ ገልብጥ አርጋ ጠጣች እንደ ጁስ። ከዛ አለመልመድሽ ጥሩ ነው አላት። ስልኳ እየጮኸ ነው እንግዲህ ያኔ እሷ ናት እንግዲህ አብሎ ከአንገት የመቴስ አክስት ናት። መቴ ጋ የደወለችው ፕሬዝዳንት ናት አላነሳላትም። እንግዲህ ሽምግልና የእሱ ነው። ዛሬ ማታ ቀለበት እያደረጉ ነበረ። ስልኩን ገልብጦ አስቀመጠ። ከቤተሰቦችሽ ጋራ ነው የምትኖሪ አላት። አይ በፍጹም እኔ ቤተሰቦቼን ከስንት ዓመት በፊት በመኪና አደጋ አጥቻለሁ። ቤተሰቦቼን አክስቴ ናት እያሳደገችኛል። እኔም አክስቶቼ ናቸው። ያንተ ወላጆች ሞቱ እንዴ አለ አለችው። አይ እኔስ አልሞቱም፣ እኔ በህይወት እያለው መሞቱን መርጧል አለ አለችው። እሷ እያወቀች ነው የምትጠየቀው። እንግዲህ እሱ ነው ያላወቃት እንጂ። ከዛ ነፍሳቸውን የማረው የቤተሰቦችሽ። ውይ አንድ ሰርፕራይዝ አለሽ፣ እኔ ረስቼው ነው አለ። ምንድን ነው አለችው። ያያት ሴት እንግዲህ ይሄን ሁሉ ልብስ፣ ስጦታ፣ ጫማ፣ ቀሚስ እንደዚህ ገዝቶላት ጠበቃት። ምንድን ነው ስትለው እና የተመለከች አላት። እሷም ምንም አላለችውም፣ ደነገጠች። ወደ
ለማየት ጠጋ አለችው። እሱ እጁን ኪስ ውስጥ አድርጎ እየጠበቃት ነው። እንግዲህ አዝራም እዛ እያበደች ነው። አንድ ስልኳን ትደውልላታለች፣ ስልኳን ዘግታለች እንጂ ላም የተያዩ ነው። እንደ ልሳሳሙ ነው እንደ ባለጌዎች እና ባለፈው ያስመረጣትን ቀሚስ ሰጣት። ለሷ ለአንድች ልዩ ሴት መምረጥ ተቸግሬ ነበረ። ለልዩ ቀን የሚሆን ልብስ ነው ብላ እሷ የመረጠችውን ለእሷ እሷ በፊቱም ስለምትወደው አለቀሰ። ቀጣይ